አይታችኋል? እንደዚህ ካሜራ ነው የሚደቀንብን። የኔም ቤት ካሜራ ይሆንኝ በዛች በጠቅ አያችኋት? እኔ ግን ካሜራ አልፈራም። ምክንያቱም ምን ያመጣሉ? አልሰርቅም፣ ብልግና አልሰራም። ከዛ ውጭ ምን አላቸው ከኔ? ስለነሱ ካሜራስ ምን አገባኝ? የኔማ ይለያል። የትም ሂጄ መተንፈሻ የለኝ። ፍጥጥ ነው። እና ቅድም ቪዲዮ እየሰራሁኝ ነበረ። አሰሪዎች ሲደውሉ ተቋረጠ እላችኋለሁ። አባቴ ልሆን እና ርዕሳችን የዛሬው ቪዲዮችን ያው በቅንነት አንድ እንሆን፣ እንተባበር፣ እንከባበር የሚል ነው። ሁሌ የምናገረው ቃል ይሄ ነው። የምር ሀቅ ነው። ሀቅን የተናገርኩት ቅንነት፣ መልካምነት፣ አንድነት፣ ኢትዮጵያዊነት ይመር እና ብዙ መልካም ሰዎች እንዳሉት እኛ ጋር መልካም ከሆን ስደት በኛ በቃ የሚለው እውን ይሆናል። ከኛ አልፎ ሌሎችንም እናድናለን፣ ለሌሎችም እንደርሳለን፣ ለሌሎችም ድምፅ እንሆናለን። እንስራ። መስራት ያኮራል፣ አንድነትም ያኮራል፣ ፍቅርም ያኮራል፣ ቅንነትም ያኮራል። የሰው ልጅ ቅን ከሆነ የትም ቢሄድ በቅንነቱ ብቻ ይኖራል፣ በታማኝነቱ። ገብቷችኋል? የፎዚያ ቅንነት ነው እኛን ያሰባሰበን። የእሷ መልካምነት ነው እኛን ያሰባሰበን። አንዳንድ ሰዎች ያገኙትን ሀብት ያገኙትን ንብረት ከየት እንዳገኙ እንዴት እንዳገኙ መንገዱን አይናገሩም። ፎዚያስ መንገዱን ተናግራለች። መንገዱን ነግራናለች፣ አስተምራናለች፣ መክራናለች። እሱም የሆነው ግን ከሰራን ከጣርን እንጂ በወሬ ብቻም እንዳልሆነ ከሷም ብዙ ነገር ተምረናል። አንዳንድ ሰዎች ከሌ ከየት አምጥቶ ነው እንደዚህ ባለሀብት የሆነው እንዲባልለት ይፈልጋል። እሱ ስግብግብነት ነው፣ ቅንነት ስለሌለው። እሷ ግን አይገርምም? እንዴት እንዳገኘች እንዴት እንደሆነ ኑ ስሩ፣ ተለወጡ፣ የማይሆን ቦታ ማተዋሉ ብላ ስትመክረን ነበረ። ከሷ የምንማረው ስንቶቻችን ነን? እንደሷ ቀን የምናስበው ስንቶቻችን ነን? ለሌሎች ለእህቶቻችንስ ማስተላለፍ ምንድነው የምናስተላለፍላቸው?
ለእህቶቻችን እንደሷ ቀንነትን እንደሷ መልካምነትን እና ይሄን እላችኋለሁ። በአንድነት በቅንነት በመልካምነት እንስራ፣ እንለወጥ። ስደት ከኛ ይብቃ። እንደዚህ ታፍነን የምንናገረው ድምጻችን እንኳን ሀገራችን ገብቶ እስቲ ጮሆ ይናገር። አንዳንድ ልጅ ቅድም እንዳልኳቸው አንዳንድ ሶሻል ሚዲያ ላይ ያሉ ሰዎች በጣም መልካምነትን የሚያደርጉ እህት ወንድሞቻችን እንደሚያደርጉት ሁሉ ዩቱበሮች ደግሞ ለእኛ መልካምና ለእኛ ቀን ቢሆኑ እኛን ቢረዱን እኛን ቢያግዙን እኛ የት በደረስን። ግን ቅንነት የለም። ግን እኮ የአንድ ሰው ቅንነት እኔም የተጻፈልኝን ነው ያ ሰውም የተጻፈለትን ነው። ማንም የማንን ርስክ አይበላም። ግን የማይሆነው ምክንያት ክፋት ብቻ ነው። ክፋት ስላለብን ይህም ቪዲዮ የምትሰሙ እውነት ይሄ መልእክት የምትሰሙ ቅንነት ይበልጣል። ቅን ሆኖ ለሰዎች ችግር አለ። አሁን እናንተ ዩቱበሮች፣ አሁን ትላልቅ ሚዲያ ያላቸው ሰዎች እኛን ቢያግዙን የእኛን ቪዲዮ ቢያዩት። የሰው ቤት ሰራተኛ እኮ ክብር ያለው ሰው ነው ለሰው ቤት ሰራተኛ የሚሆነው አይደል እንዴ? ኦፊስ ዲሊቨሪ ያላያችሁትም ስራ ፈልግልኝ ብለው ምን አይነት ስራ ነው የምትፈልጊው ሲላት የሰው ቤትን ቢሆን እሰራለሁ ጎንበስ ብዬ ስትለው ከሁለት ወር በኋላ ስደት የመሄድ አላማው አለኝ ወደ ዱባይ ምናምን ብላ ስትለው በጣም ልቡ ተነክቶ ስለነበረ ብዙ ሴቶች ያወራሉ በስራ ምክንያት እና ካወራቸው ሴቶች ሁሉ እሷ ነች የስራ ፍላጎቷንና ለስራ ያላት ጠንካራ ጎኗን አጥንቶ ያያት እሷን ነው። ከዛ ከእህቱ ጋር ነበረ የሚኖረው እንዳያችሁት እንደሰማችሁት እና እህቱን አማክሮ እች ልጅ ከኛ ጋር ተደርባ ትኖር፣ እኔ ቤት ተከራይቼ እወጣለሁኝ እናንተ አብራችሁ ተቀመጡ ይላታል። እህቱም ትስማማና እሺ ትላለች። ከዛ እሷን ካለችበት ወደ ቤቱ ያመጣታል፣ ወደ እህቱ ይቀላቀላታል። እሱ ግን ዛሬ ከነገ ቤት በመፈለግ ቤት ባለመገኘት ለጊዜው አብረ ይሆናሉ። ግን የቀጠራት ሌላ ድርጅት አይደለም፣ እራሱ ድርጅት ነው የቀጠራት። አስባችሁታል? ቤት ባለመገኘት አብረው ሆኑ፣ እየተግባቡ እየተቀራረቡ መጡ። እህቱም ወይ ይህች ሚስት ሆነች ብላ ተመኘችለት። ለምን? የልጅቷ ነገር አያችሁ። የሰው ልጅ እድሉና የሰው ልጅ እጣው ከየት እንደሚመጣ አይታወቅም። የሰው ልጅ በንጹህ ልቡ ከተጓዘ የሚገጥም አይታወቅም። ከአረብ ሀገርም ከሰው ቤት ስራ ማዳናት እሱ ድርጅት እየሄደች ስትሰራም ተጓደኞቹ የእሱ ድርጅት እንደሆነ ነገሯት፣ አወቀች። ከዛም ቀጥታ እነሱ መግባባት መጣው። ተመግባባት አልፎ ወደ ፍቅር ተገባ። ተፍቅር አልፎ ቀጥታ ቤተክርስቲያን ይዞ ነው ቃል ያስገባት። ላትክደው ላይክዳት። ከዛም በልጅ ተባረኩ። ደስ አይልም? የሚኖሩትን ህይወት አላያችሁትም? አልፈው ተርፈው ለሰው ይተርፋሉ። አሁን ላይ ይሄ ምንድነው? ቅንነት። ያኔ ስራ ፈልግልኝ፣ ምን አይነት ስራ? እንደዚህ አይነት ንቆ አልተዋትም፣ አከበራት። አያችሁ፣ ስራን ካልተናቀ ስራ ካልናቅ ነው የሆነ ቦታ ላይ ያደርሰናል። ቅንነትም የበለጠውን ይሰጠናል። እና እባካችሁ በቅንነት በአንድነት እንጓዝ፣ እንዳንለያይ። ችግራችን እስቲ ሞላ ብቻም አይደለም፣ ችግር ከሞላ በኋላ ያለፍንበትንም መርሳት የለብንም። ስለዚህ እኛ ደግሞ ጀመር ነው እንጂ አልፈጸም ነው። የሰው ልጅ ደግሞ አፈጻጸም እንጂ አጀማመሩ አይደለም ማለት ነው። ድምጽ ሊረብሸኝ ነው መሰለኝ።
እና ፎዞህን አይታችኋታል። ኢትዮጵያ ገብታ በጣም የተማመነችባቸው በጣም አሉ የምትላቸው ዩቱበሮች ይረዱኛል፣ ያግዙኛል ብላ እንዳሰበቻቸው አይደሉም። ያናግሯትም ሊያዋትም አልፈለጉም። አይታችኋል የእኛን ክፋትነት። አሁን ቢረዷት እኮ ከእነሱ ላይ እኮ ምንም አይቀነስም። እሷን ቢረዷት እሷ ደግሞ እኛም በጣም ትረዳን ነበረ። ምንም አይቀነስባቸው። ምንድን ነው ክፋት? እግዚአብሔር ደግሞ እነሱን ዝቅኛን ከፍ ሊያደርገን ይችላል። እኛም እንደነሱ በክፋት ተሞልተን ሳይሆን በቅንነት ከተጓዝን ማለት ነው። እና እህቶቼ ወይ ወዳችኋለሁ፣ አከብራችኋለሁ። ቅንነት ይበልጣል። በቅንነት ስሩ የተባለውን እንስራ፣ አድርጉ የተባለውን እናድርግ። አረቦቹ ሲጠሩን እንመጣለን፣ ሄዱ ሲሉ እንሄዳለን፣ ስሩ ሲሉን እንሰራለን። እስኪ የአረቦቹን ስራ እንደምንሰራ ሁሉ የያዝነውን ስራ እንደዛ እንስራ። ሞር የበለጠውን እንደዛ ብንሰራ በሰው ሀገር አለ ነፃነት እየኖር የሆነ ነገር አድርገን ሀገራችን በነፃነት ለመኖር ምን ያቀተናል? ለዚህ ቤት ለሆናችሁ እህቶቼ ላይክ ሰብስክራይብ ማድረግ እንዳይረሳ፣ ኮመንትም ጻፉልን፣ ሀሳብ አስተያየት እንደ እግዚአብሔር ፍቃድ። አትፍሩ ደግሞ አዲሶች ማለት ነው። አትፍሩ፣ ወታችሁ ለመናገር ወታችሁ ለመስራት አትፍሩ። ስርቆት ነው የሚያስፈራው በዚች ምድር ላይ። ስርቆት ነው የሚያሳፍረው፣ ሌላ ነገር አያሳፍርም። መልካም እንደሆነ የተሰጠንን ነው፣ ንግግርም የተሰጠንን ነው። በተሰጣችሁ ጸጋ ነው። በተፈጥሯችሁ መኩራት አለባችሁ። እኔ በተፈጥሮ በጣም እንኮራበት፣ ምክንያቱም ከኛ ምንም የሌላቸውና ከኛ በታች የተፈጠሩትን ከኛ በታች መናገር የማይችሉ ስላሉ እኛን ደግሞ ሙሉ አድርጎ የፈጠረን አምላክ እንድንናገር፣ እንድንራመድ፣ እንድናስብ ፈቅዶናል። ስለዚህ ለምን እንፈራለን? ወጥቶ መስራት የሰው ዜጋ፣ የሰው ቤት፣ የሰው አረብ ያልፈራን እዚህ ጋችን ቤት ሚዲያ ላይ ወጥተን ማውራት መናገር እንፈራለን እንዴ? ለምን እንፈራለን? አትፍሩ። እኔ እኮ እፈራለሁ። እንደዚህ ባደረገው እኮ እችል ነበር። ይሄ ተሰጥቶም አለኝ። በቃ ሰዎችን የሚያስተምር ነገር፣ ጥሩ ነገር ይዛችሁ ነው በተመቻችሁ መንገድ አለን በምትሉ ፍርሃት የትም አያደርስም። ያችን ካሜራ አንድ ቀን አናት አንሳላት አልቀር። እኔም ከስራ አርቅ፣ እሷም እኔም ማየቷን አትተው። በፍቅር ነው የምንኖረው እኔና እሷ። አሁን ደግሞ ወቅቱ ሙቀት ነው። በሰም ተቃጠል።
ላይክ አድርጉ። ላይክ አስራ ስድስት ደቂቃ እስቲ ይበቃኛል። ልብስ የገባበት ስለሆነ ወዳችኋለሁ፣ አፈቅራችኋለሁ። በሌላ ቪዲዮ ውስጥ እንገናኝ። ቸር ሰንብቱ፣ ቸር ቆዩልኝ። ላይክ ኮመንት እንዳይረሳ። አይዟችሁ፣ በርቱ፣ ጠንክሩ። ወደፊት ወደ ኋላ የለም። ተያይዘን ወደፊት እኛ እርስ በርሳችን ተለውጠን ሰዎችን መለወጥና ሰዎችን መቀየር አለብን። አዎ ላይመችን ይችላል። ብዙ ውጣ ውረዶች አሉብን። የራሳችን የቤተሰብ አለ፣ እዚህ ስራ አለ፣ ይደክመናል፣ ረፍት አይኖረንም። ሆኖም ግን በትንሿ በሰዓቱ ባለችን ጊዜ እንበርታ፣ እንጓዝ። ብዙዎቻችን ደግሞ በቃ እንሰራለን፣ እኔ መስራት እፈልጋለሁ ምናምን ብለን መተን እዚህ በቃ ሰዎችን አናድክም። እያወቅን እንዳላወቀ አንሆን። ይደክማል፣ አዎ ይደክማል። ግን ደግሞ ነገ የተሻለ ቦታ ለማረፍ ስደት በእኛ ይብቃ ለማለት የሆነ ነገር ለማግኘት የሆነ ነገር ዋጋ መክፈል አለብን። ዋጋ ካልሰራን ደግሞ ይሰጡናል እንዴ? አይሰጡንም። አንድ ወር ሙሉ ሰርተን ለፍተን ነው አይደል ያቸው ስንደርስ ደሞዝ የሚሰጡን። ይህንንም ደግሞ እንደዛ ዋጋ ከፍለን ሰዓታችንን ሰጥተን ቢደክመንም እቃ ማጠባችን አልቀረም። እቃም ስናጥብም ሆነ እየተበረታታን ደስ የሚለው በምንችለው ቪዲዮ እንድንሰራ ነው። ስንተኩስም ሊሆን ይችላል፣ ምግብ ልንሰራም እንችላለን። እኔ እንግዲህ ልብስም አልተኩስ ምግብም አልሰራ። እንደሚታወቀው ያው ታማሚ ስለምጠብቅ እሷ ነው ስትጠብቅ ነው አንድ ክላስ ውስጥ አንዳንዴ እንደምታቆኝ ወጣ ላለ ወጣ ስለው ድምጽ ይሁን እንዲህ አይደለም፣ ይለያል። እዚህ ታፍኖ የነበረ ድምጽ ጎዳና ሲወጣ ስትባችሁታል። ማን ይዘው እዚህ ቁጭ ስንልማ ምንም የማናውቅ የማንሰማ ማንንማ ነው የምንመስለው። ለሁሉም ቀን አለው። ነገ ሌላ ቀን ነው። የማያልፍ ቀንና የማይነጋ ሌሊት የለም። እኛ ከበረታን፣ እኛ ከሰራን ሀገራችን ደግሞ ስንገባ አሁን ለምደናል። ሀገራችን ስንገባ በተለያየ ነገር ቪዲዮ እየሰራን እህቶቻችንን ብዙ ነገር እናስተምራቸዋለን። ለእህቶቻችን ብዙ ነገር እናተርፋለን ከኛ በታች ላሉት። መጀመሪያ ግን አንድ ሆነን የሆነ ቦታ ላይ ስንደርስ ነው በታማኝነት በእምነታችን ግድ ነው መታመን ግድ ነው። እኛ እዚህ ጋር እርስ በርሳችን ተማምነን እንደንትን ካልተያያዘ አንድ ካሉ አይታችኋል። የኢትዮጵያ ከሮችን ዞር ብለው ሳያዩ ንቀታቸው ንቀት አይደለም። እግዚአብሔር ግን አንድ ቀን ማን ዝቅ ማን ከፍ እንደሚያደርግ አያውቁትም። አልገባቸውም፣ ስላልገባቸው ነው። እኛ ግን እነሱ ጋር ሄደን አናለቃቅስም። እንዲያደርጉ ነው ብለን ለምን እኛ ከሰራን ሌላ ምን ተርፋለን እኮ እዚህ ጋር ያለን ሰዎች አይደል እንዴ? ስለዚህ በርቱ፣ ጠንክሩ። አሰሪዎችም እንግዲህ ፈጣሪ ኃይል ይስጣችሁ፣ ጽናቱን ይስጣችሁ፣ ትዕግስት ይስጣችሁ። እናንተ ጋር ያለው ትዕግስት ጋር ቢኖር ብዬ እመኛለሁ። የምታደርጉት ጥረት የምታደርጉት ነገር በእውነት በጣም ይገርመኛል። እውነት
ደከመን ሰለቸን ሳትሉ ለምታበረታቱ፣ ለምታስተምሩ፣ ለምታሰሩ እውነት ፈጣሪ አምላክ ብርታቱን ይስጣችሁ፣ ኃይልን ይስጣችሁ። የእናንተ ቀለመት ለሁሉም ይድረስ። እኔ ከእናንተ ብዙ ተምሬያለሁ። ብዙ ሰላማችሁ በጥፍ ይብዛኔ ባላችሁበት። ወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱ።